ትሁት ጀግናዋ እንግዲህ በልጄ ከመጣህብኝ አይደለም አንተ የልጄን አባትም አልምረውም ስትል እንግዲህ ሽጉጧን ላጣርጋ አቶ ገዙ ላይ ደቀነችበት። አለምዬም ደግሞ ቀስ ብላ እንግዲህ ለፖሊስ ደውላ ፖሊስ ቤት እንዲመጣ አደረገች ማለት ነው። በልጄ በመጀመሪያ ደረጃ የልጄን ፎቶና ስም ማን የሰጠህ ተናገር አለችው። ትሁት ተረጋጊ አንቺ በራሴ ሽጉጥ ልትገየኝ ነው እንዴ ብሎ አላት። እደፋሃለሁ በልጄ ከመጣህብኝ ማንንም አልምርም እኔ እሰራልሃለሁ። አርፈ ማትቀመጥ ከሆነ ከዛሬ ጀምሮ በልጅሽ አስፈራራሻለሁ የምትለኝ ከሆነ ግን ከኔ ጥሩ ነገር እንዳትጠብቅ። እኔ ሰው አከብራለሁ ሲያቁኝ ግን አልወድም። ምክንያቱም እኔ ሚስጥራችሁን ለማንም አልናገርም ብያለሁ አይደለ? በልጄ ደግሞ ልታስፈራራኝ እንዳትሞክር በፍጹም። እኔ ትሁት ነኝ ብላ እንግዲህ ትሁቴ አቶ ገዙን አስፈራራችሁ። በስተመጨረሻም እንግዲህ እሱች ልጅ አብዳለች እንዴ ሲል ፈራ ማለት ነው። ከዛ በኋላ እንግዲህ ትሁት አርፈ የማትቀመጥ ከሆነ እመነኝ ዋጋ ትከፍልበታለህ ለእያንዳንዱ ነገር አለችው። ከዛም አለምዬ ጀግና እኮ ነሽ ትሁት። እኔ በልጄ ቀልድ አላውቅም፣ ለእሷ ብዬ ነው የምንከራተተው። ስለዚህ ከዚህ በኋላ አንድ ነገር አደርጋለሁ ብሎ እንኳ ቢያስብ ጥሩ ነገር አይጠብቅም ከኔ። እመኝኝ አለምዬ እንደዚህ አስፈራሪልኝ እንጂ እኔ ሰው አልፈራም የሚለውን ሰውዬ እኮ አሸማቀቅሽልኝ ትሁቴ አለቻት። እንዴ አለም ቀልድ ነው እንዴ? አንቺ ልጅሽን እንደምትናፍቂው ልጄ እንደምትይው እኔም እኮ ልጅ አለችኝ፣ ምን የመሰለች ቆንጅዬ ልጅ አለችኝ። ስለዚህ በሷ ቀልድ አላቅም አለች ማለት ነው። እንግዲህ አቶ ገዙ ሰራልሻለሁ ጭራሽ በራሴ መሳሪያ እኔኑ ታስፈራረኛለሽ እንዴ ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ ትሁት እኔ ካልነካኸኝ አልነካህም፣ ከአሁን በኋላ ግን ልጅሽ ምናምን ብለህ የምታስፈራራኝ ከሆነ ግን እመነኝ ጥሩ ነገር አይፈጠርም አለችው። ከዛ በኋላ መጣችና አለምዬ ትሁት ግን እንዴት ነው ጀግንነቱን እና ደፍረቱን ያገኘሽው እንዴ? በልጄ እኮ ነው የመጣብኝ። ምክንያቱም እኔ በሷ ብዙ ፈተና ደርሶብኛል። በሷ ለሚመጣብኝ ሰም ደግሞ ማንንም ይቅር አልልም ማለች። ከዛ በኋላ ተረጋጊ ትሁቴ፣ ይሄ ሰውዬ አንቺ እንደምታስቢው አይደለም። አዘናግቶ የሆነ ነገር ሊያደርግሽ ይችላል፣ ምንም አያመጣም፣ አትፍሪ አለቻት። እንደዛ አትበይ፣ ሰውየው ቀላል ሰው እንዳይመስልሽ፣ አንቺ እንደምታስቢው አይነት ሰው አይደለም። አውቃለሁ፣ ጨካኝና አረመኔ መሆኑን እኮ አውቃለሁ አለምዬ እኮ ካወቅሽ ደግሞ ከሱ ጋር እንደዚህ ብዙም አትፋለሚ፣ እሺ ጠንቀቅ ማለት አለብሽ አለቻት። ከዛ በኋላ እሺ አለምዬ እንደዛ አደርጋለሁ። አዎ ገዙ ማለት ላሰበበት ነገር ወደ ኋላ የማይል ሰው ነው። ስለዚህ እባክሽን ተጠንቀቂው አለቻት። እሺ ምንም ችግር የለውም እጠነቀቀዋለሁ አለች። ከዛ በኋላ እንግዲህ ያዙ ይልቀቁኝ፣ አንድ ተራ ሰራተኛ እኔ ገዙ ላይ እኔ እኮ አገር በሙሉ የሚንቀጠቀጥልኝ ሰው ነኝ። እንዴት ነው እኔን የማትፈራኝ? ቆይ እንዴት ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ እንግዲህ ናቲ እችን ልጅ አንድ በላት፣ አለበለዛ ግን ከባድ ችግር ይፈጠራል እዚህ ቤት ተናግሬያለሁ አለ። እንዴ አንተ ካልነካት እኮ እሷ አትነካህም፣ ምን ሆነሃል አቶ ገዙ? ስለዚህ ተረጋጋ እንጂ አንተ በልጇ መተህበት አይደል እንዴ? ስለዚህ አንተ ካልነካት እሷም አትደርስብህም። እናማ አትንካት አላ። አንተ ትላንት ለመጣች ሰው ነው ጠበቃ የምትቆመው እንዴ ሲለው፣ እኔ ጠበቃ የምቆመው ለእውነት ነው። ደግሞ ልጅቷ እንደምታያት ናት፣ ዝምተኛና ምስኪን ናት። ስራዋን ትስራበት፣ በቃ ተዋት። ምንድን ነው ይሄን ያክል እንደዚህ? አንተም በማያገባህና በማታውቀው ነገር አትግባ ዳናቲ ተናግሬያለሁ። ከባድ ችግር እንዳትፈጠር ራስህ ላይ። አይ አታስፈራራኝ እባክህን፣ ከባድ ችግር እያልክ ምንድን ነው? አሁን ካለሁበት ከባድ ችግር ታደርስብኛለህ እንዴ? ተናግሬያለሁ ናቲ። በኋላ ግን እኔ ለማደርገው ነገር ተጠያቂ አልወስድም። ከዛ አይ አቶ ገዙ ምንድን ነው የምታስፈራራኝ? መቼም ያው ልትገለኝ ሊሆን ይችላል አይደለ? ከዚህ ውጪ ምን ልታደርገኝ አስበህ ነው? እሱንማ እነግርሃለሁ እንግዲህ ምን እንደማደርግ እኔ ራሴ እነግርሃለሁ። እመነኝ፣ ዋጋ ትከፍልበታለህ አለው። እንግዲህ አታስፈራራኝ፣ እኔ አልፈራም። ከዛ በኋላ ልጁ ጥሎት ሲወጣ ትሁት
አባዬ ጋር ደወለችና አባዬ ይሄ ሰውዬ እኮ ምን እንዳደረገ ብታቅ ኖሮ ዛሬ ምንድን ነው ደግሞ ምን ተፈጠረ የኔ ልጅ ሲላት፣ እንዴ አባዬ ጭራሽ እኮ በልጄስ ምን ደግሞ የልጅሽ ፎቶ ማን የሰጠው? እኔ ምን አውቃለሁ አባዬ፣ ባውቅም ማናግርህ አልነበረም እንዴ? ግን በልጄ አስፈራራኝ። የልጄ ፎቶ ከነስሟ ማን እንደሰጠው እንኳ አላውቅም። ወይ ጉድ! ደግሞ በዚህ መጡ። ቆይ ምን አይነት ጨካኝ ሰው ነው? ጨካኝ ብቻ አይገልጸውም እኮ አባዬ፣ ይሄ ጨካኝ አረመኔ ሰው ነው። ምን እንደማደርግ ራሱ አላውቅም። ግን ይህ ሰውዬ እንዴት ነው ከህይወት ውስጥ መውጣት የሚችለው? እያለች እንግዲህ በጭንቀት ልትፈነዳ ነው ማለት ነው። ከዛ በኋላ እንግዲህ ይሄ ሰው አርፎ ልቀመጥ ብሏል አይደለ? አሁን ጸቡ ከኔ ጋር ነው ከአንቺ ጋር ሳይሆን። አሁን እኔ እና እሱ የምንጋጠምበት ሰዓቱ ደርሷል። ታዩ ዋጋውን አሳየዋለሁ። በሱ ቤት እኮ እኔ ነኝ ጀግና ብሎ ይፎክር ይሆናል። እኔ ጀግንነቴን አላየም፣ አሳየዋለሁ። ስለዚህ አንቺ ምን ነገር እንዳትፈሪ የኔ ልጅ አላት። አባዬ እዛ ሰው አስቀምጧል ሰላይ። እዚህ አንድ ችግር ቢፈጠር ልጄን የሆነ ነገር ያደርጉብኛል። በፍጹም ምንም ነገር አያደርጋት። አንቺ እንድትፈሪ ብቻ ስለፈለገ ነው። እናም ደግሞ ሚስጥራችንን ታባክኛለች ብሎ ስለሚፈሩ እኮ ነው እንደዚህ የሚልሽ። አዎ አባዬ፣ ሌላማ እኔና እሱ ምን የሚያገናኘን ነገር አለ ብለህ ነው? ለዛም ነው። ከዛ በኋላ ምንም አትፍሪ፣ እኔ ቀደሜ ምን እንደማደርግ ራሴ አውቃለሁ። የማይረባ ደግሞ በዚህ ሊያስፈራራሽ ነው እንደ ሲል አባዬ እንግዲህ በጣም ተናደደ። ከዛ በኋላ አባዬ እንድትናደድ አይደለም የነገርኩ። ኧረ አልናደድም። ደግሞ ለዚህ እናደዳለሁ እንዴ? አንቺ ብቻ ራስሽን ጠብቂ ትሁት። ይሄ ሰውዬ ያው ተስፋ የቆረጠ ስለሆነ አሁን ፖሊስ መጣብኝ፣ ነገ ፖሊስ መጣብኝ እያለ በሰቀቀን ስለሚኖር ያን ነገር ደግሞ እንትን ማድረግ አለብሽ። ምክንያቱም እሱ ጨካኝና አረመኔ ሰው ነው። ስለዚህ በሰቀቀን ስለሚኖር የሆነ ነገር ሊያደርግ ይችላል። እናም አሁን እኛን ሳይቀድመን ቶሎ ብለን መቅደም አለብን። ቆይ ልጁ ግን ምን እያለ ነው? ልጁማ ይኸው እናቴን ላግኛት እያለ ነው። እስካሁን አላያትም እናቱን። እሷ ግን አይተዋለች ከጀርባው ቆሟ። ስለዚህ ምን እንደማደርግ ራሱ አላውቅም፣ ግን ግራ ገባኝ እኮ አለው። አይ አትደንግጥ የኔ ልጅ አትደንግጪ። አሁን እናቱን ያገኝና የዚህ ሰውዬ ነገር ከዛ በኋላ ያበቃለታል። እንደዚሁ በቀላሉማ ሰውን አስሮ ሲያንገላታ ከርሞ በነፃማ እንደዚህ አይንቀሳቀስም። የእጁን ማግኘት አለበት። ከዛ በኋላ አዎ ሰውየው የእጁን ማግኘት አለበት፣ ግዴታ ነው። እሺ እና ምንድን ነው ማድረግ ያለብን ስትለው፣ ማድረግ ያለብህ ተረጋጋ፣ አንተ መረጋጋት አለብህ። አንተ ካልተረጋጋህ ነገሮቹ ሁሉ ይበላሻሉ። ግዴታ አንተ መረጋጋት አለብህ አሉት። እንግዲህ ዳኒም ለመረጋጋት ሞክራለሁ ሳይሆን አድርገ ማሳየት ነው እንጂ ግዴታ ነው። ይሄንን መሞከር ሳይሆን አድርገው። ከዛ በኋላ ዋጋውን ሲያገኝ አርፎ ይቀመጣል። ግን ደግሞ ዋጋውን ሲያገኝ ማለቴ ተገቢውን ቅጣት ነው። ተገቢውን ቅጣት ማግኘት አለበት። ይህ ሰውዬ ወንጀለኛ ነው። ሰው አስሮ ሲያሰቃይ የኖረ ሰው ነው። ስለዚህ ምንም አይነት ይቅርታ እንኳን የማይደረግለት ምሕረት የማይደረግለት ሰው ነው እሱ አለው። ከዛ በኋላ እንግዲህ አዎ አውቃለሁ፣ ይህ ሰውዬ በጣም ጨካኝና አረመኔ ሰው ነው። እኔ መቼ ጠፋኝና የእሱ አረመኔነት እኮ በጣም ጨካኝ ሰው ነው። አቶ ገዙ ማለት አረመኔ፣ ለሰዎች የማይራራ ሰው ነው። እና ከዚህ በኋላ ግን ቆይ አሁን ምንድን ነው ማድረግ ያሰብከው ሲሉት ዳኒን እኔ እሱን ለህግ እንዲቀርብልኝ ብቻ ነው፣ ለህግ እንዲቀርብና እናቴ ለምን እንደዚህ እንዳደረጋት እንዲናገር ነው። ይሄንን ነው የምፈልገው አለ። ከዛ በኋላ በቃ ሲለው እናቴ መናገር ትችላለች ሁሉንም ነገር። ስለዚህ እሷም ህግ ቦታ ቀርባ የደረሰባትን በሙሉ መናገር አለባት። አዎ እሱ ነው ጥሩ ቃለው ዳኒ ናቲ። ከዛ በኋላ እንግዲህ ትሁቴም ደግሞ እኔም ያየሁትን በሙሉ ምንም ነገር ሳልደብቅ ምንም ነገር ሳልፈራ በግልጽነት እናገራለሁ። እናትህን ምን እያደረጓት እንደነበረ እኔ ተደብቄ ሁሉንም ነገር አያለሁ። በእነሱ ቤት እነሱ ብቻ ናቸው ሚስጥር የሚያውቁት። እኔ ግን እሷን እየገቡ በተራ ሲያሰቃዩት እኔ የሚይዘው የምጨብጠው ነገር እየጠፋብኝ ነበረ። እናም አቶ ገዙ
በቅርቡ ትክክለኛውን ወንጀል ማግኘት አለበት አለች ማለት ነው። አለምዬም እንግዲህ አለም ትመሰክሪያለሽ ወይ ስትላት ትሁት በምኑ ስትላት ሰውየው እንደዚህ ስላደረገች ነው። በሚገባ እንጂ በሚገባ ነው የምመሰክረው። እኔን እኮ ያላደረገኝ ነገር የለም እኮ ሰውዬ ትሁቴ እያየሽ ብዙ ስቃይ ነው ያደረሰብኝ። ስለዚህ ተገቢውን ቅጣት ማግኘት አለበት አለች ማለት ነው። አዎ ግዴታ ነው። ስለዚህ አሁን አንቺ ምንድነው አላማሽ? እሱ ለህግ ይቅረብና ከዛ በኋላ የሚሆነውን አብረን እናያለን። ግን ለህግ ይቅረብ ማለት እዛ ታስሮ ተገቢውን ቅጣት ለምን እንደዚህ እንዳደረገኝ አውቃለሁ። ለንብረት ነው ይሄ ቤት የእሱ ሰባራ 5 ሳንቲም የለበትም። ስለዚህ ለዚህ ቤት ብሎ ነው እንደዚህ ስቃዩን ያበዛብኝ። እናማ አሁን ለእያንዳንዱ ነገር ዋጋ እንዲከፍል አደርጋለሁ አለች አለምዬ። አዎማ እኔ አንቺን ስላገኘው ብቻ ደስተኛ ነኝ። ግን ደግሞ ያ ማለት እሱ ተገቢውን ቅጣት አያገኝም ማለት አይደለም። እያንዳንዷን ላደረሰብሽ ነገር በሙሉ ዋጋ አስከፍለዋለሁ አለ። ከዛ በኋላ አዎ ግዴታ ነው፣ እንደዛ ማድረግማ አለብሽ። በፍጹም እንደዚህ በነፃ እንዲንቀሳቀስም አልፈቅድለትም። ወገን ዘመድ እያለሽ ወገን ዘመድ እንደሌለሽ ነው ያደረገሽ አይደለም። እኛ እኮ ሞታለች ተብለን ብቻ አልፏል። እማዬ እንኳንም አንቺ በህይወት ኖርሽልኝ እናቴ። ስለዚህ ከዚህ በኋላ ምንም የሚያስፈራኝና የሚያስጨንቀኝ ነገር የለም። እኔ እኮ ትሁት እኔ ስታይ ስትደናገጥ የሆነ የምታውቀው ሚስጥር እንዳለ ይሰማኝ ነበረ። እሷንም ደግሞ አላስጨንቃትም እያልኩኝ ዝም እላለሁኝ እንጂ የሆነ ነገር እንዳለ ይሰማኝ ነበረ አለች። ከዛ በኋላ አዎ እኔስ ምን ብዬ ልንገርህ፣ አንተን ሳይ እንባዬ ይመጣል፣ እናትህንም ሳይ እንደዛው ወዲን ይከፋኛል። ምን ማድረግ ነበረብኝ ናቲ? ስለዚህ ዋነኛው ነገር ከእናት ጋር አገናኘት፣ እዚህ ተገቢውን ቅጣት ማግኘት አለበት ስትል እንግዲህ ተናገረች አለምዬ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁቴ በልጄ ከመጣህብኝ ግንባርህን ይዤ ደፋዋለሁ ስትል የራሱን ሽጉጥ አንስታ ግንባሩ ላይ ደቀነችበት። ትሁቴ ጀግናዋ ማለት ነው። እንግዲህ አቶ ገዙ በኋላ ይቆጭሻል፣ እያደረግሻለሽው ነገር ዋጋ ያስከፍልሻል አላቱ። የፈለግከውን በል፣ በልጄ የመጣህብኝ በማልደራደረው ነገር። ስለዚህ ዋጋ እንድትከፍል ተፈለግ ከልጄ አናት ላይ ውረድ፣ አለበለዛ ግን እርምጃዬ ከባድ ይሆናል አለችው። ማን ነው እንደዚህ የልብ ልብ የሰጠሽ ባክሽን ሲላት፣ ማንም ይሁን አይመለከትህም፣ ግን ከዚህ በኋላ ስለ ልጄ አንድ ነገር አወራለሁ የምትል ከሆነ እመነኝ ዋጋ አስከፍልሃለሁ አለች።